ሞት አይቀርም፣ ስም አይቀበርም ይባላል። ስለዚህ 95% እንግዲህ ስም ነው። አብርሃም ሲቀነስ አካሌ ማለት እንግዲህ ስራዬ መሆኑ ነው። 5% አካላችን ሲሞት በትክክል ሞቷል፣ ማዳበሪያ ሆኗል። ቂም በቀል፣ ጥላቻ ምናምን እነዚህ ነገር እንግዲህ ጥቀርሻ ይቀቡናል። ከህይወታችን ደቂቃዎች የሚወስዱ ነገሮች አሉ። ዳት ሚንስ የእኛን አቴንሽን የሚወስዱ የዓለም ጦርነት ፎካከሩ ምናምን ስናይ ይችን ምድር ወዲያውኑ የምናጠፋት ነው የሚመስለው። ኦኬ ኤክስፐሪመንቱ እንግዲህ እንዳለ ለመናገር ዳብል ስሊት ማለት እንግዲህ ሁለት ቀዳዳ ያለው አንድ ካርድቦርድ ወረቀት እንበል። ስለዚህ ለምሳሌ ፓርቲክል ባሳልፍ ቀዳዳዎቹን በተመለከተ ሁለት ስትራይፕስ ነው የምናገኘው። ይህ እንግዲህ በፓርቲክል ደረጃ ነው። በጨረር ደረጃ በዌቭ ካየን እንግዲህ ኢንፊኒት ስትራይፕስ ነው ያሉት። ኦኬ ስለዚህ ይሄ ምልክት ነገር ነው። አሁን አንድ ፓርቲክልስ ኤጀክት የሚያደርግ ዩኒርና ምንድነው ኦብዘርቭ ካላረኩት እንደ ዌቭ ይሄዳል። ስለዚህ ብዙ ስትራይፕስ ይኖረዋል ማለት ነው። ግን ያ ያለፈው በየትኛው ቀዳዳ ነው ያለፈው ብዬ ብጠይቅ ግን ለማወቅ ብሞክር ፓርቲክል ይሆናል። የፓርቲክሉን ጸባይ ነው የሚሰጠኝ ባለ ሁለት ይሆናል። ኦኬ አሁን ዳብል ስሊቱን አልፎ ሲሄድ እንግዲህ ኦልሬዲ ጨረሩ ተልኳል። ኦኬ እንደ ጨረር አንድ ቦታ ደርሷል። ግን ስክሪን ከመድረሱ በፊት ልመልከት ብል ኦኬ ወደ ፓርቲክል ለመለወጥ ምን ማድረግ አለበት? በጊዜ ተመልሶ ወደ ተኮሰው ጋን ይገባል እና እንደ ፓርቲክል ሆኖ ደግሞ ተነስቶ ይሄዳል። እና ዳብል ስሊቱን ሲያልፍ እንግዲህ ሁለት ስትራይፕስ ብቻ ነው ይኖራል። እና ስለዚህ አመለካከቴ እንደ ዌቭም ልመለከት እችላለሁ፣ እንደ ፓርቲክልም ልመለከት እችላለሁ ነው። ከህይወታችን ደቂቃዎች የሚወስዱ ነገሮች አሉ። ዳት ሚንስ የእኛን አቴንሽን የሚወስዱ የሚያስተኙ አይነት ማለት ነው፣ እንደ ሞት ማለት ነው ሪሊ። ስለዚህ ይሄ እንዳይወሰድብን ሁልጊዜ ኢን ዘ ናው ሂር ኤንድ ናው የሚሉት ነገር ነው። ወቅቱን በደንብ አድርገን ሬጂስተር ማድረግ አለብን። ኃላፊነታችን ነው፣ ህይወታችን ነው። እንደዛ ስናደርግ እንግዲህ እግዚአብሔርም ይረዳናል ነው። እና የሚታለፈውን ነገር በፍርሃት ሳይሆን በኢሞሽናል ሊንክ ሳይኖር እንደ ምስክር ሆነን የምናልፍበት ወቅትም ይኖራል። ምስክር ማለት እንግዲህ ይሄ ለምሳሌ በኒውሮ ሳይንስ ማይንድፉልነስ ይሉታል። ኦብዘርቨር እና ኦብዘርቭ እስካደረግን ድረስ የእግዚአብሔርን ድራማ የምናይበት ነገር ነው። እግዚአብሔር ደግሞ ድራማውን የሚያሳንስበት አይፈልግም ነገር። ስለዚህ ፍላጎቴ ስለ ስራው ከሆነ ስራውን ለማሳየት እኔን ያበረታታኛል፣ አስፈላጊው ኤነርጂ ይሰጠኛል። እና በዚህ አይነት ህይወት እኖራለሁ ማለት ነው። ይሰጠኛል፣ እቀበላለሁ አይነት አመሰግናለሁ እና ትርጉም ይኖረዋል ነው። በማቴሪያል ዓለም በዚህ ዓለም ላይ ትርጉም ያለው ኢንተራክሽን ይኖራል ከእግዚአብሔር ጋር ማለት ነው። እና ይህንን እነዚህ እንግዲህ ከጦርነቶቹ በኋላ ምናምን ወደ ልባችን ስንመለስ እንግዲህ ይገባናል። አሁን የእብደት ጊዜ ነው። ሶስተኛ ዓለም ጦርነት እንደዚህ ሲባል ሲፎካከሩ ምናምን ስናይ ይችን ምድር ወዲያውኑ የምናጠፋት ነው የሚመስለው። አጠፋም ወደዛ ነው የሚያቀናው። ግን ቅድም እንዳልኩት ስለዛች ቁስል ነገር የመዳን የሰላም ቴንደንሲ ስላለ የሚቀሩት ይቀራሉ ነው። እና የቀሩት ግን አሁን የተባረኩ ናቸው፣ ምድርም ገነት ትሆናለች ነው የሚለው። አሁን ግን ገሃነም ነች። እሱማ ምስክርነት ነው። ለመመስከር እንግዲህ ታያለህ ነገሮቹን እና በዛ አማካኝነት ከፈጣሪ ጋር ግንኙነት ይኖራል።
ከዛ ጌታዬ ምን እያሳየኸኝ ነው የምትለው። ይሄ ማይንድፉልነስ የሚሉት ነው። ኦብዘርቭ ማድረግ። በዛ ምክንያት እንግዲህ ብዙ ግንኙነት ይኖርሃል። ደስ የሚሉ ነገሮች፣ የሚያስለቅስ ሁኔታም ቢሆን እያለቀስ ከውስጥ ግን የሆነ አይነት ሰላም ይኖርሃል። እየዋሸህ ነው ሳይሆን ሁለቱንም ሴንስ ታደርጋቸው እና ራሱ ነው የሚመራን ሁሉንም ሪያሊቲ። እንግዲህ የኤነርጂ ጉዳይ ነው እና ሪያሊቲ እንደ ሆሎግራም ሊደረግ ይቻላል፣ ሊታይ ይችላል። ስለዚህ የእግዚአብሔር ሂደት ያንን ሆሎግራም ህይወት እንዲኖረው ነው የሚያደርገው። እዛ ሽክርክሪት ውስጥ ነበረ፣ ሞተ ማለት እንግዲህ ሽክርክሪቱን ተወው እንደማለት ነገር ነው፣ እንደ ሜሪ ጎ ራውንድ። ግን ምንድነው 5% የሚሞተው ነው ተባብለናል። ከአይንህ እስከጠፋ ድረስ የለም እንደማለት ነገር ነው። ስለዚህ 5% አካላችን ሲሞት በትክክል ሞቷል ነው፣ ማዳበሪያ ሆኗል ማለት ነው። ግን ምን ቀረ ስንል ግን አንድ ነገር ያስታውሰኛል እዚህ ላይ ሲስተምስ ቲዮሪ በሚለው ላይ ደግሞ ልክ አሁን በሜታፊዚክስ እንደምናገረው ልክ እሱ ደግሞ በራሱ ቋንቋ ስለዚህ ነገር ይናገራል። እና አንዱ ምንድነው ዴፊኒሽኑን እንውሰድ። የሲስተም a system is a group of things or parts working together as a whole. ዋው! እና ለምሳሌ 5 ጣት አለኝ። a group of things or parts ማለት እንግዲህ 1 2 3 4 5 working together. ኦኬ። ስለዚህ እያንዳንዳቸው ጣቶቼ ምንም ሊያደርጉ አይችሉም፣ ግን ተባብረው መጽሐፍት ይጽፋሉ፣ ኤሌክትሪሻን ያደርጉኛል፣ የፈለኩት ነገር እንትናረጋለሁ ማለት ነው። በዚህ ፕሪንሲፕል እንግዲህ ምን አለ? the whole is more than the sum of its parts. whole ማለት እንግዲህ እጄ ማለት ነው። እጄ more than 5 fingers። ይሄ ግልጽ ነው። ኦኬ። more ሲለኝ ግን እጄ ሲቀነስ 5 ጣቶቼ ምን ይቀራል የሚል ነው። ለምሳሌ ቀለል አድርገው ጥያቄው እኔን ውሰዱ። እንደ ሲስተም ነኝ። ኦኬ። እና the whole ነኝ። my parts ደግሞ አካሌ ነው፣ የሚቀበለው አካሌ ማለት ነው። ኦኬ። the whole minus the sum ስል እንግዲህ ምን ማለት ይሆናል? በባህላችን ይነገራል። ይሄ ሞት አይቀርም ስም አይቀበርም ይባላል። ስለዚህ 95% እንግዲህ ስም ነው፣ 5% ግን የሚቀበረው አይነት ነው። ግን ስም ምንድነው? አብርሃም ሲቀነስ አካሌ ማለት እንግዲህ ስራዬ መሆኑ ነው፣ እኔነቴ መሆኑ ነው። ብዙ ትርጉም ያለው ነገር ሊሆን ይችላል ማለት ነገር ነው። ዘላለማዊነቱ አለ ነው። ዮሐንስ ወንጌል 14 እና 15 አንድ ስትሬንጅ አየው መጽሐፍ ቅዱስ አነብ። ምንድነው? አጽናኝ 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 ያለ የተደጋገመ አጽናኝ ነገር ነበረ፣ ኮንሶለር በእንግሊዝኛ። እና ምንድነው ነው አሰብኩበት ነገር እና ትክክል ነው። አጽናኙ መጥቶ ሁሉንም ነገር ያስረዳችኋል የሚል አይነት ነው። እና ሁሉም ሰው ደግሞ አጽናኝ እንዲሆን እንደሚችል አይነት ነገር ነው። እና ልክ ለጆብ አፕሊኬሽን ስራ አፕሊኬሽን እንደ አፕላይ እንደማድረግ ነገር ነው ሪሊ። እና ከናንተም የሚጠበቀው ይሄ አይነት ነገር ነው። ሁሉንም ነገር ህዝቡን እንድታስረዱ የገባችሁ ያህል ነገር ነው። እና ከዛ በኋላ ራሱ ይመራቸዋል ነው። ሚስተር የራሱ እኔነት አለው። ራሱ ዕውቀቱ እኔ ነኝ ያሰኘው ነው ኃይሉ ነው ነገር
ለምን አለ ቢባል ለምሳሌ በኃይሉ ተገፋፍቶ ነው አይነት ነገር ነው። እና አይ አም ማለት እንግዲህ ምንድነው እያንዳንዱ የራሱ ኢንተሊጀንስ አለው ነው። እና የዚህ ጠቅላላ ድምር እንግዲህ የዩኒቨርስ ኢንተሊጀንስ እንደማለት ነው። ያ አይነት ፐርሰናሊቲ እንግዲህ ብርሃን ይሆናል ብርሃንም ሆነ ባደረገው ላይ የሱ ፐርሰናሊቲ ነው ማለት ነው። ስለዚህ ልክ እንደ አይ አም ዘ ዩኒቨርስ ቪዚብል የሆኑት ነገሮች ደግሞ አካሌ ነው እንደማለት ያህል ነው። ያን ያህል ነው ለሙሴ የሰጠው ያን ያህል ነው። እና ይሄ ከባድ ቃል ነው ነገሩ። ለእውቀት ለትምህርት እስከ እንደዚህ ከሄዳችሁ ይሄ አይ አም ቢዝነስ ሊጠቅማችሁ ይችላል ማለት ነው። እውነቱን ለማግኘት ያንን አይ አም ሁድ ፐርሰናሊቲ ለማግኘት እንግዲህ ራሱ አፕሊፍት የሚያደርገን ነገር ነው። ከዚህ የሚገኙት ናቸው እንግዲያው ኢየሱስ ክርስቶስ ሌላም ከዚህ በላይም ሊሰራ ይችላል። በሳይንሱ እንግዲህ እያንዳንዱ አቶም ከትንሹን ጀምር ብንል ኳርክ እንደዚህ የሚሏቸው ናቸው። ከዛ ያነሰ እንፈልግ ብንል ማቴማቲካል ኤክስፕሬሽንስ ናቸው እንጂ ብዙም አይናገሩም። ስለዚህ ትናንሾቹ ኳርክስ ናቸው። እና እነዚህ ኳርክስ የሚያደርጉትን እንደሚያውቁ ነገር ተደርጎ ነው የሚታየው የሚገባው። እና እኔን በአንድ ወቅት ኢንተረስቲንግ ያደረገው በርናርድ ሴልስ የሚሉት ነገር ነው። ምንድነው? ውሃ በብረት ድስት እንደሚፈላ ነገር ነው። አሁን ካዮቲክ ከመድረሱ በፊት ብዙ ፓተርንስ አለው ለካ። ምንድነው የሚሆነው? እነዚህ ሞቅ ያሉ ሞሊኪውልስ አንድ ላይ ይሆናሉ፣ ቀዝቃዛዎቹ ደግሞ ለብቻ ይሆናሉ። እና እነሱ ተባብረው እንግዲህ ማክሲማም ቬንቲሌሽን እንዲያደርግ ያደርጋሉ። እንደዛ ሲሆን እንግዲህ ውሃው ላይ ምንድነው የሚታየን? ይሄ የማር ቂጣ አይደለም 6 ዳይሜንሽንስ ያለው እንደሱ ነገር አይነት ነው የሚሰሩት ሞሊኪውሎች። እሺ። እና ምን ማለት ነው? ኢንተሊጀንስ ስኪል ከትንሹ ወደ ትልቁ አለ የሚያሳይ ነገር ሂደት ነው። ሲል እንግዲህ ያ ኢንተሊጀንስ ሰው ጋር ይደርሳል፣ መላእክት ጋር እንደዚህ ይደርሳል። ጠቅላላው እንግዲህ ዩኒቨርሱ አንድ ትልቅ ኢንተሊጀንስ ይሆናል ማለት ነው። ያ አይነት ኢንተሊጀንስ ነው እንግዲህ አሁን ለሙሴ አይ አም ዳት አይ አም ኮንፈርም የሚያደርግ ነገር እና ማይንድፉልነስ የሚሉትም ለዚህ ነው። እንደ ምስክር ሆኖ አታችድ ሳልሆን ሂደቱን ሳየው አት ዋን ፖይንት ከልቤ የሚያሳዝነኝም ሊሆን ይችላል። ኦኬ ያቺ የምታሳዝነኝ መልስ ታገኛለች ወዲያው፣ ሁኔታዎች ይቀየራሉ። ግን አታችድ ከሆን ግን ራሳችንን እየመራ ነው ለካታስትሮፊው መጥፎነት አትራክት እያደረግን ነው ሂደቱ። ግን ዲታችድ ሆነን ካየን፣ እንደ ምስክር ሆነን ካየን ራሱ ይስተካከላል ነገር። ያንተም የጸሎት እንትን ቢኖርህ ለምሳሌ ሳጀስት ታደርጋለህ በፕሮሰሱ እንጂ እያለቀስክ ዲስተርብድ ሆነ ምንም አይነት ሐሳብ ቢመጣም አትቀበለውም ነገር ነው። ፖዘስ ያደርጋል። ስለዚህ ህይወት በእውነት በጣም ሲምፕል ነው፣ በጣም ኢንተረስቲንግ ነው። እኛው ነን መጥፎነ እንትን የምናላብሰው ቂም በቀል፣ ጥላቻ ምናምን እነዚህ ነገር እንግዲህ ጥቀርሻ ይቀቡናል ነገር እና ውስጣችን ሲታይ ጥቀርሻ በጥቀርሻ እንሆናለን ነው። አሁን ይሄ 100% ስንደርስ ግን በመንፈስ በአውራ እናያለን ነው። በመንፈስ ሰው እናየዋለን። በኡራ ኤነርጂ ማለት ነው። እና ያን ጊዜ ነው እውነቱን የምናየው። እና እውነቱ ደግሞ ለካ ሰው በኢጎ ነው ከቨር የሚያደርገው እንጂ ሄልፕለስ ነው ይባልና ከኮምፒቲሽን ወደ
ኮኔክሽን ወይ መተባበር ይወስደናል። ምክንያቱም ትክክለኛውን ሪያሊቲ ያን ጊዜ ነው ያየው እና ሰው ለካ ያለውን ቁስል ሸፍኖ እንደሚኖረው ይኖራል እና ልታዝንለት ማስችልም ምክንያቱም ራሱን ደብቆ ምን አድርጎ ነው የሚኖረው ማለት ነው። እውነቱ ሲያሳየ ግን ትክክለኛውን እርምጃ ትወስዳለህ እና እግዚአብሔር ነው በእኔ በኩል የሚሰራው ትላለህ። ያስገርማል ነገሩ።